አንጋፋው የአዲስ አበባ ስታዲየም ከ2012 ዓ.ም በፊት በርካታ የአትሌቲክስ ውድድሮችን የሚያስተናግድ ስታዲየም ነበር። በ2012 ዓ.ም ስታዲየሙ ለእድሳት ሲፈርስ አትሌቲክሱም አብሮ ሲጎዳ ቆይቷል። እናም በ2018 ዓ.ም የአዲስ አበባ ስታዲየም የአትሌቲክስ ትራክ የማንጠፍ ስራ ተጀምሮ በቀጣዮቹ 2 ሳምንታት ውስጥ ይጠናቀቃል ተብሎ ነው የሚጠበቀው። ዛሬም በአዲስ አበባ ስታዲየም ተገኝተን እንዳስተዋል ነው የስታዲየሙ ትራክ የማንጠፍ ስራ እየተጠናቀቀ ነው። በቀጣይም ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው የዓለም አትሌቲክስ የኮንቲኔንታል ቱር ውድድርን በዚህ በአዲስ አበባ ስታዲየም የአትሌቲክስ ትራክ ላይ ውድድሯን ታስተናግዳለች ተብሎ ይጠበቃል። ያለን ምልከታ ቀጣይ ኢትዮጵያ በዚህ አመት የምታስተናግደው የአትሌቲክስ የሚመጣው ውድድር አሁን በመናሰራው በአዲስ አበባ ስታዲየም ለማድረግ ነው። ይሄን ለማድረግ ደግሞ እውቅና ማግኘት አለበት። ስለዚህ ምንም አይነት የሚሰሩ ስራዎች የጥራትንና ስታንዳርድን ሚነካ ነገር አናሰራም። ምክንያቱም ኢትዮጵያ አሁን በደረሰችበት ድገት ደረጃ የሚመጥን ስራ ስለሆነ መሰራት ያለበት የአዲስ አበባ ስታዲየም ትራክ የተኛውንም ዓለም አቀፍ አትሌቲክስ ውድድሮችን ለማዘጋጀት በሚመች ነው። ጥራትን ኮምፕሮማይዝ የሚያደርግ ስራ አንሰራም የሚለውን ለማንሳት ነው። ብዙ አትሌቶች ልምምድ ሰርተውበታል፣ ውድድሮችንም አከናውነውበታል፣ ሪከርዶችንም ሰብረውበታል። ባለፉት 6 ዓመታት ግን የስታዲየሙ የአትሌቲክስ ትራክ አገልግሎት አለመስጠቱ ጉዳቱ ብዙ ነበር። መንግስት ለአትሌቲክሱ በሰጠው ልዩ ትኩረት ግን አሁን ላይ በላቀ ደረጃ የአትሌቲክስ ትራኩ እየተሰራ ነው ሲሉ የባህልና ስፖርት ሚኒስትሯ ሸዊት ሻንካ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። የትኛውንም ዓለም ጨዋታዎችን ሆስት እንዲያደርግ በሚያስችል መንገድ ነው ከፍ ባለ ጥራት ደረጃ ከዚህ በፊት የነበረው ስራውን የወሰደ ኮንትራክተር ነበረ። በፈለግነው እና በውሉ መሰረት ሊሰራ ባለመቻሉ አቋርጠን የግድ መመልከት ስለሌለብን ማረምም ያለብን ጉዳይ ማረም ስለነበረብን የሱን ውል አቋርጠን አሁን ከፍ ባለ ስታንዳርድ እና የአዲስ አበባ ስታዲየም በሚሰራው ጥራት ልክ ሰርቶ የዓለም አቀፍ እውቅና እንዲያገኝ በሚያስደርግ መንገድ እያስገነባን ነው እያሰራን ነው ያለነው። የመጀመሪያውን ሁለተኛ ሌየር የሚባለውን ጨርሶ አሁን ሶስተኛና መጨረሻ ላይ እየሰሩት ስለሆነ ስራቸውን በ3-4 ቀን ውስጥ ካለቀ የሚመዝነው አካል ደግሞ የራሱ መለኪያ ስላለ መጥቶ እንዲመዝኑ አድርገን ስፖርት ላይ የሚደረጉ ምዘናዎች ጠበቅ ያሉ ምዘናዎችን ነው የሚያልፉት። ቀለል አድርገን አናየውም። የአዲስ አበባ ስታዲየም የአትሌቲክስ ትራክ ሲጠናቀቅም ከውድድር ባለፈ ለአትሌቶች የልምምድ መስሪያ ሆኖ እንዲያገለግል ስርዓት ይዘረጋለታል ነው የተባለው። እኛ ምንሰራው ለነሱ ነው። ትራክንም ሜዳውንም ምንሰራው ለነሱ ስለሆነ ሰርተን ካጠናቀቅንና እውቅና እንዲያገኝ ካደረገን በኋላ የኢትዮጵያ አትሌቲክስ ፌዴሬሽን ነው ስራውን የሚረከበውና ስለዚህ ሲፈልግ ልምምድ ማድረግ ሲፈልግ ያደርጋል። ግን ስታዲየሙ ዓለም አቀፍ ውድድርን ማዘጋጀት በሚያስችል ከፍ ባለ ስታንዳርድ ደረጃ ነው የተዘጋጀው። ሲፈልጉ መለማመድ ከፈለጉ መለማመድ አሁን እንኳን አዲስ አበባ ፕሮጀክቱ ሳይጠናቀቅ ሲፈልጉ ይለማመዳሉ፣ ሲፈልጉ ውድድር ያደርጋሉ። ከኮንትራክተሩ አልተረከብንም አዲስ አበባን ግን የነሱ ስለሆነ ምን ሰራው ለነሱ ስለሆነ የሚከለከሉበት ነገር የለም። ራሳቸው ማኔጅ የሚያደርጉበትን ስርዓት እንዘረጋለን። ስለዚህ ለልምምድም ለዓለም አቀፍ ውድድርም የኛ መገንባታችን ነው። ከገነባም በኋላ ደግሞ በሚፈልጉት መንገድ መጠቀም የነሱ ስራ ነው የሚሆነው። ስታዲየሙ ከአትሌቲክስ በተጨማሪም የሜዳሊያ ተግባራት ውድድሮች ማከናወኛ ስፍራም ተሰርቶለታል። ዓለም አቀፍ የእግር ኳስ ውድድሮች እንዳያስተናግድ እገዳ የተጣለበት የስታዲየሙ የመጫወቻ ሜዳም ለሀገር ውስጥ ውድድሮች አገልግሎት እየሰጠ ነው ተብሏል። የዚህ የካፍና የፊፋ ስታንዳርድ የሚያሟሉ ቅድም ያልኩት አዲስ አበባ ስታዲየም አለ፣ አቃቂ ስታዲየም አለ። ይሄ ነባሩ ስታዲየም እድሳቱ ሲጠናቀቅ
አገር ውስጥ ፕሪሚየር ሊግ ጨዋታዎችን የተለያዩ ጨዋታዎችን እንዲያስተናግድ ነው። ምክንያቱም ሁሉም ሜዳዎች የዓለም አቀፍ ውድድር ብቻ የሚያስተናግዱ መሆን የለባቸውም። አካባቢ የሚለማመዱበት ሜዳዎች መኖር አለባቸው። የአቃቂ ቃሊቲና አዳይ አበባ ስቴዲየም በመዲናችን እዚህ አዲስ አበባ የካፍና የፊፋ ስታንዳርድ ባሟላና የተኛውንም ዓለም አቀፍ ስፖርታዊ ውድድሮች በኩራት እንድናስተናግድ የሚያደርጉ ናቸው። ነባሩ ስቴዲየም ያው የቆየ ነው፣ ሁላችሁም እንደምታውቁት ረጅም ዓመት ያገለገለ ነው። የካፍ ሰዎችን ባለሙያዎችን አምጥተን ወደ ኋላ ያለውን ነገር ማንሳት አልፈልግም፣ ግን በደረሰበት ደረጃ አምጥተን አሳይተናቸዋል። የሰጡት ሀሳብ አለ። የሰጡትን ሀሳብ ወስደን ወደፊት የሚታሰብ ነው ሌላ ነገር እስከሚኖር ድረስ ግን አሁን ባለው ለእግር ኳስ የፕሪሚየር ሊግና የአገር ውስጥ ጨዋታ እንዲያስተናግድ